ሲጀምር ሂዋን ብቻዋን ተቀምጣ እርጉዝ መሆኗን በማወቋ ስትደነግጥ እናያታለን። ታሪኩ ከ4 ሳምንታት በፊት ወደ ነበረው ጊዜ መልሰንና ሂዋን ወደ አንድ ለትዳር ግብዣ ስትሄድ እናያታለን። የሄደችውም የቅርብ ጓደኛዋ ሞራን በእሷ ቦታ ሰላከቻት ነበር። ምክንያቱም የሞራን ወላጆች ከአንድ ሀብታም ሰው ጋር እንድትገናኝ ሲያስጨንቋት ሞራንን በሚስጥር ጓደኛዋን በቦታው ትልካታለች። እሷ ግን ለትዳር ምንም አይነት ፍላጎት ስለሌላት እኔ እዚህ የመጣሁት ተዝናንቼ ለመውጣት ብቻ ነው ብላ ለራሷ ትነግራለች። ጠረጴዛ ላይ ስትቀመጥም አንድ ሴት ቅጽ አቀብላት የሚመኙትን ባል ባህሪው እንድትጽፍ ጠይቃታለች። ሂዋንም በሆዷ በዚህ ህይወቴ በፍጹም አላገባም። እዛው ላይ የስራ አለቃዋ ባንክሲና ደውላ አዲሱን ፕሮጀክት እስከ ሰኞ ማጠናቀቅ አለብሽ ብላ ታዛታለች። ሂዋን ደንግጣም ምን ገና 1 ወር ይቀረናል ብለሽ አልነበረ እንዴ ብላ ብጠይቅም ባንክሲና ግን ልትሰማት አልፈለገችም። ስልኩ እንደዘጋችውም ሂዋን ዞር ስትል ባንክሲና እዛው ግብዣ ላይ ለራሷ ቀጠሮ መምጣቷን ታያለች። ሂዋን ልታመልጥ ስትሞክርም ጁጁ ከተባለ ሰው ጋር ትጋጫለች። ጁጁ ለረዳቱ እኮ እናቴ ዛሬ ማታ የሴት ጓደኛ ካላገኘ አትመለስ ስላለችኝ ብቻ ነው የመጣሁት ይልና መነጽሩን አድርጎ ሊወጣ ሲል ሂዋን ወደሱ መታ ከባንክሲና ለመሸሸም የጁጁንን እጅ አጥብቃ ትይዘዋለች። እሱም በመገረም እጅ ልቀቅኝ እንጂ ማንሽ አንቺ እባክህ ዝም ብለህ እርዳኝ ስትለው ግራ ተጋብቶ ሳያት ሂዋን ጉንጩን ቆንጥጣ ትወስደዋለች። ጁጁን ገፍትሯት ሊሄድ ሲልም ሂዋን በጉንጩ ላይ የቀላ ምልክት ማሳረፏን ታያለች። ይቅርታ ለመጠየቅ እጁ ስታመጣለት ስትሮጠም እግሯን ያንሽራታትና ጁሱን በሙሉ በሱ ልብስ ላይ ትደፋዋለች። እሱም የገዛው ልብስ ተበላሸበት የሳቅ መስላ ያለበት ቀለል ያለ ቲሸርት ለብሶ በመኪና ውስጥ ይታያል። ረዳቱ ኮም አለቃ እንደዚህ አይነት ልብስ ለብሳ አታውቅም እያለ ይቀልድበታል። ጁጁንም እኔ ሁል ጊዜ በስልጣን እጄ ምንም አይነት የፍቅር ግንኙነት አላስፈልገኝም ሲል ስለ ትዳር ያለውን አቋምም ይገልጻል። ሂዋን ለጓደኛዋ የሆነውን ሁሉ እየነገረቻት ሁለቱም ይስቃሉ። እሷም ዳግመኛ እንደዚህ አይነት ውለታ ግን አልውልሽም ስትላት ሞራን ግን አሁንስ ቀጠሮ መውጣት መጀመር አለብሽ ብላ ትመክራታለች። ለእኔ የሚሆኑ ብዙ ወንዶች አሉ አታስቢ። ሞራን እየሳቀችም ከ10 ዓመት በፊት በኮሌጅ ያሉ አንድ ልጅ እጇን ስለነካት ሂዋን በጥፊ እንደመታችው ስታስታውሳት እሷም በመጀመሪያ ቀጠሮ እጄን ስለነካኝ ነዋ በጣም ኋላ ቀርነሽ አስተሳሰብሽን ለውጪ እውነቱን ለመናገር እኔ የምወደው ሰው አለ ብላ ሞራንን ታስደነግጣታለች። በሚቀጥለው ቀን ጠዋትም በቢሮ ውስጥም ሁሉም ስለ ሂዋን ያወራሉ። ባንክሲና ወደ ስብሰባ ጠርታቸው ስለ ቢራ ሽያጭ መጮህ ስትጀምር እሷ ስራዋን ጨርሳ ስለነበረ ባንክሲና እሷን መሳደብ አቅተዋት ታናሽ ባልደረባዋን ሲሃንን መቆጣት ጀምራለች። ሂዋን ግን ጣልቃ ገብታ እሷን ታያት በዚህኛው ዙር ጉዞ እኔ እመረጣለሁ ሽያጩን መጥፋ አደርገዋለሁ ብላ በድፍረት ትናገራለች። ከዛ በኋላ ሂዋን ለጓደኛዋ ሚኖክም ደውላ ከባንክሲና ጋር ተጨቃጨቁ አዲስ ሀሳብ አስፈልጎኛል። በዛው ሰዓትም ሚኖክ ከፊቷ ይመጣና ሂዋን ትደነግጣለች። ታሪክ ወደ 14 ዓመት ወደ ኋላ ይመልሰንና ሂዋን በትምህርት ቤት ጉልበቷን ተጎድታ ሚኖክ መድኃኒት ተደርገላት ነበር። አሁን ወደ ያለንበት ጊዜ ስንመለስ ሂዋን እባክን አዲስ የቢራ ሀሳብ እንደመጣ እርዳኝ። ሞራ እንደነገረችኝ ከቀጠሮ አምልጠሽ ነበር አሉ። ለመሆኑ ለምን ትዳር እንደዚህ ትፈሪዋለሽ? ህፃን ያለ ወላጆች ሁሉ ጊዜ ጣሉ ነበር። አባቴ በመጨረሻ እናቴና እኔን ጥሎን ሄዳ። ለዛ ነው ትዳር የማልፈልገው። ያ ያንቺ ጥፋት አልነበረም። በእውነት የሚወድሽንና የሚንከባከብሽን ሰው ቢመጣልሽ ግን እምቢት ያለሽ ስንት ዘም ትለዋለች። በሌላ በኩል የጁጁን ወላጆችም ይሄ ልጅ ለምን ማግባት እምቢ ይላል ቆይ እያሉ በንዴት ሲያወሩ ምራታቸው ገብታ ጁጁን ብቻውን ሆኖ ደስተኛ ከሆነ ለምን ታስገዱታላችሁ ትላቸውን እነሱ መልስ ያጣሉ። በሌላ በኩል ጁጁን በንግድ ስብሰባ ላይም ለእኔ ታማኝነት ሳይሆን የስራ ጥራት ነው የሚያስፈልገኝ የራሴን ቡድን ራሴው መርጣለሁ ብሎ ይወጣል። ከዛም ወደ አባቱ ቢሮ ሲሄድም አባቱ እናቱ ተናዳለች። ትኩረትን ስራ ላይ አድርግ። ታይዋን የመጠጥ ድርጅት አሁን አንተን የምታስተዳድረው። ሂዋንን በባስ ወደ ቤቷ የተመለሰች ስለ ሚኖክ ታስባለች። ሚኖክ ለእኔ ጥሩ ምርጫ ነው ብላ በማሰብ መልዕክት ስትልክለት መልስ አላገኘች ምግብ ገዝታ ወደ ሞራን ቤት ትሄዳለች። ነገር ግን እዛ ስትደርስ ሞራንና ሚኖክ አብረው እያወሩ ስታያቸው ታዝናለች። እዛው ላይም ዝናብ መጣል ጀምሯል። ጁጁን በመኪና እየነዳ ያለ ስለ ወንድሙ እያሰበ ያዝናል። ሂዋንም የታክሲ ማቆሚያ ላይ ተቀምጣ እያለቀሰች ያለ የጁጁን መኪና በፍጥነት አልፎ ውሃና ጭቃ ይረጫትና ጁጁን መኪናውን ያቆመዋል። እሷም የመኪናውን መስኮት አንኳኩታ መጮህ ስትጀምር ጁጁን የ1 ሚሊዮን ቼክ አውጥቶ ይስጣታል። እሷ መጠን ውስጥ ዝም ትለውና እሱም መኪናውን ነድቶ ትሄዳል። ያን ምሽት ጁጁንና ኮ የተለያዩ የቢራ አይነቶችን ሲቀምሱ ያመሻሉ። ኮም አለቃ ብዙ ቢራ ስትጠጣ ሁል ጊዜ ሆድህን ያመሃል እኮ። በማግስቱም ሂዋን በንዴት ወደ ቢሮ ገብታ ስራዋን ትሰራለች። ማታ ላይም ሂዋንና ጁጁን ባልጠበቀ ሁኔታ በተመሳሳይ ባር ውስጥ ይገናኛሉ። በባቡር ውስጥም የቅርጫት ኳስ ጨዋታ ውድድር ሲጀመር ሂዋን ገፋፍታው ጁጁን ይወዳደራል። ነገር ግን አንድ ሰው አይኑ ላይ ብርሃን አብርቶበት ይሸነፋል። ጁጁን ለሂዋን እንሩጥ ብሏት ሽልማቱን ይዞ አብሮ ያመልጣሉ።
በሳጥኑ ውስጥም ትንሽ የቴዲ ቤር አሻንጉሊት ያገኙና አብሮ ተቀምጠው ሁለቱም የወደፊት ህልማቸውን እያወሩ አብረው ያድራሉ። በማግስቱ ጠዋት ሔዋን ስትነቃ በልጁን እቃዎች አጠገብ የሀብል ሳጥን አይታ ምናልባት ያገባ ሰው ነው ብላ በማሰብ የአንድ ሚሊዮን ቼኳን ጠረጴዛው ላይ ጥላው ትወጣለች። ልጁን ሲነቃ ቼኩንና አሻንጉሊቱን ትታ እንደሄደች ያያል። 4 ሳምንታት ካለፈው በኋላም እሷ ለጀርመኑ ፕሮጀክት ተዘጋጅ ትቆያለች። የፕሮጀክቱ ውጤት አስደስቷት እያለም ሔዋን ህመም ይሰማታል። ወደ ህክምና ቦታ ሄዳ ምርመራ ስታረግም የእርግዝና ምርመራ እንድታረግ ይነግራትና ምርመራ አርጋም እርጉዝ እንደሆነ ስታውቅ ትደነግጣለች። ሞራንም ደንግጣ ወደ ሆስፒታል ስትወስዳት ሐኪሟም የ5 ሳምንት እርጉዝ ነሽ። በዛ ሆስፒታል ውስጥም ሲሃንና ዴጁን ይገባሉ። ሔዋንም በሲሃን አንገት ላይ ያንን ሀብል አይታ የእሱ የሴት ጓደኛ ነሽ ብላ ዴጁንን አንገት ስትይዛው ሲሃንም እሱ ካጎቴ ነው። ነርሷ እርግዝና ውጤቱን ስታመጣ ሁሉም ደንግጠው ዴጁንም ልጁ የኔ ነው፣ እኔ ኃላፊነቴን ወስጄ ማስደግ እፈልጋለሁ። የስምምነት ዳር ሀሳብም ያቀርብላታል። እሷ ግን እምቢ ብላ ትወጣለች። በሚቀጥለው ቀንም ሔዋን ለጀርመን ጥናት መመረጧን ይሰማና ሁሉም ሲደሰቱ እሷ ግን በሀሳብ ትዋጣለች። ዴጁን ወደ ቢሮ መጥቶ የስምምነት ዳሩን ተቀበይ፣ ፍቅር የሌለው ትዳር አልቀበልም። ሔዋን ወደ እናቷ ቤት ለልደት ቀኗ ስትሄድም እናቷ ግን አንቺ ያልታቀድሽ ልጅ ነበርሽ፣ ህይወት የተበላሸ ብላ ስትሰድባት ሔዋን እኔ አሁን እርጉዝ ነኝ ብላ ብትነግራትም እናቷ ግን ጽንሱን አስወርጂው ብላ ትጮህባታለች። ሔዋን አዝና ትወጣና ወደ ሐኪሟ ስትሄድም አሁን ካስወረድሽው ዳግመኛ ልጅ ላይኖርሽ ይችላል። ሔዋን ወደ ቤት ስትመለስ ሚኖክ በሯ ላይ ቆሞ ታገኘውና አቅፋው ያልቀሰች እርጉዝ ነኝ፣ እንደ ወላጆችሽ ህይወትሽ እንዳይበላሽ ተጠንቀቂ፣ አታስብ፣ ደግሞ ከሙራን ጋር አብራችሁ ያቻችሁ ነበር። እሷ ነች ወደ እኔ የመጣችው እወድሃለሁ ስትለኝ፣ እኔ ግን አልተቀበልኳትም። ይሄ በእንዲህ እንዳለ ዴጁን በሩቁ ቆሞ ሁኔታውን በሙሉ ሲከታተል ነበር። ሚኖክ ሄደ በኋላም ወደ እሷ ጋር መቶ ቆይ ይሄ ሰው የፍቅር ጓደኛሽ ነው? ያንተ ጉዳይ አይደለም፣ አይመለከትህም። እሺ ታዲያ ውሳኔሽ ምን ሆነ? እባክህ ከአካባቢ ይራቅልኝ። እሺ የሆነ ነገር እንደሚያስፈልግሽ ከሆነ ግን በማንኛውም ሰዓት ደውይልኝ ብሏት ይሄዳል። በሌላ በኩል ሚኖክ ወደ ቤቱ የተመለሰ ከሔዋን ጋር ከሁሉ ጊዜ ማብረን ነበር፣ አሁን ሌላ ሰው አግብታ ብትሄድ የኔ መጨረሻ ምን ሊሆን ነው እያለ ያስባል። በማግስቱ መስሪያ ቤት ውስጥም ትልቅ ሰራተኞች በሙሉ ቦነስ ስለተሰጣቸው ይደስታሉ። በሊፍቱ አቅጣጫ ሔዋን እየመጣች እሱን በውስጥ ስታየው ቀጣዩን ጠብቃለሁ ብላ ወደ ኋላ ትቀራለች። በሌላ በኩል ደግሞ እኮ ቦንግን ባያት ቁጥር ፈገግ ይላል። እሷን መልሳ ፈገግ ትለታለች። ነገር ግን አንድ ቀን ቦንግሱን አንድ ሰራተኛን በጨካኝ ሁኔታ ስትቆጣትና ስትጮህባት ይሰማትና በውስጡ ትልቅ ፍርሃት ያድርበታል። ልጁን ቡድኑን ሰብስቦ እንኳን ለቦነስ አበቃችሁ፣ ነገር ግን የስራችሁ ጥራት ከበፊቱ ምንም አልተሻሻለም ብሎ ድክመታቸውን ይነግራቸዋል። እነሱም ለራሳቸው መከላከል ጀምሩና ቦንግሱንም ሔዋን እኮ ለጀርመን ሀገር እድል ተመርጣለች ስትል ልጁን ቀጥታ ወደ ሔዋን እያየ ይህንን ያህል ትልቅ የኃላፊነት ደረጃ በአሁኑ ወቅት በአግባቡ መሸከም ትችያለሽ ብለሽ ታስቢያለሽ ስላት እሷም ዝም ትለውና ከስብሰባ በኋላ እሷም ወደ እሱ ጋር ሄዳ ለምን በሰው ሁሉ ፊት እንደዛ ትለኛለህ? አንድ ስምምነት እንስማማ። የውል ጋብቻ የማትፈልጊ ከሆነ በሳምንት 3 ቀን አብረን እናሳልፍ። ከአንተ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ማንም ሰው ስለኔ ኃላፊነት እንዲወስድ አልፈልግም ብላ ጥላው ትሄዳለች። በኋላም በጂም ውስጥም የስፖርት እቃዎችን በኃይል እየመታ ለምን የኔን እርዳታ እምቢ ትላለች እያለ ያስባል። ሚኖ ግን በበኩሉ እየሮጠ እያለ አእምሮ ውስጥም ሔዋንን ብቻ ያስባታል። ከሌላ ሰው ጋር ብትሆንስ እያለም ይጨነቃል። ሔዋን ለሞራን ደውላ ሁሉንም ስትነግራት ሚራን ግን ለመሆኑ እሱ ኃላፊነት ለመውሰድ ፈቃደኛ ነው፣ ታዲያ አንቺ ለምን ሻትይም? በዛው ሰዓትም ጁንግ በመኪና መታ ሔዋንን ለራት ግብዣ ትወስዳታለች። በሬስቶራንቱ ውስጥም ጁንግ ያሰበችው ሔዋን ለገንዘብ ብላ እንደቀረበችው ነበር። ነገር ግን ሔዋን የራሴን ሂሳብ ራሴ ከፍላለሁ ስትል ጁንግ ትገረማለች። ሔዋንም ስለምንም ነገር እስካሁን ውሳኔ ላይ አልደረስኩም። እዛው ያለች ስልክ ደውላትና ወደ እናቷ ስትሄድም እናቷ በህይወቴ ላይ ለደረሰብኝ መከራና ውርደት በሙሉ ተጠያቂው አንቺ ነሽ እያለቻት ትወቅሳታለች። ልጁን በዛ በኩል እያለፈ ስለነበረ ሁሉንም ጭቅጭቅ ይሰማል። ሔዋን እያለቀሰችም የእናትነትሽ ህይወት መበላሸት የኔ ጥፋት አይደለም ብትላትም እናቷ ግን ታክሲ ይዛ ጥላት ትሄዳለች። ሔዋን በመንገዱ መሀል ተቀምጣ ስታለቀስ ልጁን በሩቅ ሆኖ እያያት ያዝናል። በኋላም ልጁን ከሆነን አንዲት እናት ለልጇ እንደዚህ አይነት ጨካኝ ቃላትን ስትናገር ከጀርባው ያለው እውነት ምንድን ነው ብሎ ሲጠይቀው እሱም ቤተሰብ ማለት እንደዚህ ነው፣ ቀን ሲነጋና ጊዜ ሲያልፍ ሁሉም ነገር ይፈወሳል ብሎ ይነግረዋል። በሌላ በኩል ሚራን እና ሚኖክ ተገናኝተው ሚራንም ለምን አልፈልግሽም አልከኝ? ሌላ የምትወደው ሰው አለ? የለም፣ እኔ ግን አንተን የራሴ ለማድረግ መሞክሬን አላቆመም ትለውና ስም ዝም ይላታል። በማግስቱ መስሪያ ቤት ውስጥም አንድ ሴት በኃይል ገብታ መበጥበጥ ጀምርና የጠበቀ ሰራተኞች በፍጥነት ይዘዋት ያስወጧታል። በሌላ በኩል ጆንግ ከአጎቷ ሚም ጋራ በቢሮ ውስጥም ተቀምጣ የታሃን ግሩፕን እጅ ውስጥ ማስገባት አለብኝ፣ ልጁን ዋናው ባለቤት እንዲሆን አልፈቅድለትም ስትል ሙንም
ትዕግስት ይኑርሽ ቢላትም እሷ ግን እኔ አልጠብቅም። በኋላም ረዳቷ ለምን በሙሌ ይህንን ያህል ተማመኛለሽ ስትላት እሷም እሱ በመንገዴ ከመጣ እኔው ራሴ ያስወግደዋለሁ፣ አሁን ግን ጊዜው አይደለም ብላ ትመልሳለች። የልጁን አባትም ለልጁን ለነፍሰ ጡሮችና ላላገቡ እናቶች የገነባኸው ተቋም አሁን በህዝብ ዘንድ ስሙ ሊበላሽ ነው። አንተ ራስህ በቅሌት ውስጥ ከተነከርክ ጆንግ አጋጣሚ ትጠቀምበታለች። እሱ ያለፈውን ነገር አረሳችሁም ቢለውም እሱ ግን ራሴ እንደሚሆን አደርገዋለሁ ብሎ ይመልሳል። በዚህ ማልም የልጁን እናት ለልጇ ሚስት ፍለጋ ላይ ነበረች። መልካም ስነ ምግባር ያላትና እንደ ጆንግ ያልሆነ ሴትን ለመፈለግ የሴቶች ማህደርን ስታገለባበት ትቆያለች። በመስሪያ ቤቱ በኩል ግን ትልቅ አደጋ ይከሰትና የድርጅቱ አዲስ የቢራ ፕሮጀክት ሌላ ተፎካካሪ ድርጅቶች ስላስተዋወቁት ሁሉም ይደነግጣሉ። በስብሰባ ላይ የነበሩ ሰዎች በሙሉ የህዋንን ቡድን መውቀስ ሲጀምሩ ቢክ የተባለው ባልደረባ ደግሞ ይህንን አሰራር የሰራችው ህዋን ነች፣ ወደ ጀርመን ስለምትሄድ ለቦንስ ገንዘብ ስትል ተፎካካሪው ሸጣው ይሆናል ሲል በሁሉም ሰው ፊት በህዋን ላይ ጮህባታል። ልጁን ግን ሁሉንም አስቆሞ አሁን ትኩረታችን መፍትሄ መፈለግ ላይ መሆን አለበት ትላቸውና ለህዋ መፍትሄ እንድታመጣ የአንድ ሳምንት ጊዜ ይሰጣታል። እሷም ተቀብሏለች። ለአንድ ሳምንት ህዋንም አዳዲስ የቢራ አሰራሮችን ስታመጣ ልጁን ግን እያንዳንዱን ውድቅ ያደርግባታል። ከዛም ኮም እሷ እኮ ነፍሰ ጡር ነች፣ ይህንን ሁሉ ጭንቀት ልትሸከሙ አትችልም፣ እርዳት እንጂ ስለ ነፍሰ ጡር የሚሆን መጠጥ አምጥቶ ይስጣታል። ሚኖክም እንደዚሁ ሌላ መጠጥ ይዞላት ይመጣል። ህዋ ሌሊቱ ሙሉ ስትሰራ አድራ በጠረጴዛዋ ላይ እንቅልፍ ይወስዳትና ስትነቃት ከሻዋ ላይ ብርድ ልብስ ተደርጎ አጠገቧ ደግሞ ሞቅ ያለ ቡና ተቀምጦ ስታይ ፈገግ ትላለች። ህዋ ሌላ አዲስ አሰራር ስታመጣ ልጇን እንደገና ውድቅ ያደረገውና ምንም አይነት ልዩ ነገር የለውም፣ ከፊትሽ ያለው ነገር እያየሽ አይደለም ብሎ በንዴት ይወጣል። በኋላም በካፍቴሪያ ውስጥም ህዋና ሚኖክ በምሳ ሰዓት አብሮ እየሳቁ ያለ ልጁን አይቷቸው በቅናት ይናድዳል። ህዋን ወደ ቢሮ ስትመለስም ልጁን በቅናት ተናዶ ስለነበረ ሲጮህባት ለመሆኑ ከኔ ምንድን የምትፈልገው? እኔ የድርጅቱ ፕሬዝዳንት ነኝ፣ ለምን የኔን ሀብትና ስልጣን አትጠቀሚበትም? እያላት እያለ ህዋን በሆዷ ውስጥ የሚሰማትና ወደ ቤቷ ስትሄድ እሱም ውጭ ሆኖ ይጠብቃታል። ወደ እሱ መታም ለዚህ ሁሉ ጭንቀት የተጠያቂው አንተ ነህ እያለች እየወቀሰችው ህመሙ እየባሰባ ስለሄዳ በፍጥነትም ወደ ሆስፒታል ይወስዳታል። ሐኪሟ እንደነገረቻቸው ከሆነ እርግዝናዋ ከፍተኛ አደጋ ውስጥ ስለሆነ ልጁን በትልቅ የጥፋተኝነት ስሜት ውስጥ ይገባል። እዛው ላይ የህዋን ስልክ ይጠራና የደወለው ሚኖክ ሲሆንም ልጁን ስልኩን አንስተውት እኔ እሱ ያረገዘችው ልጅ አባት ነኝ፣ ከምሽቱ 2 ሰዓት በኋላ ስልክ አታነሳም። ሚኖክን በድንጋጤ እሱ የት ነው ያለችው ብሎ ቢጠይቀውም እሱ ግን ይዘጋበታል። በሆስፒታል ውስጥም ሐኪሙ የጽንሱን አልትራሳውንድ እያሳያቸው ሁለቱም በደስታ ፈገግ ይላሉ። ወደ ቤት ሲመለሱም በሊፍት ውስጥ ሰው ስለበዛ ልጁ ማንም እንዳይገፋት ከፊቷ አቁሞ ይከለክልላታል። ከሆስፒታል ውጪ አንዲት ነፍሰ ጡር ሴትን ቢራ ስጠጣ አይታ ሆኖ ወደ እሷ ጋር ጠጋ ብላ ስጠይቃትም ሴትየዋ ይሄ እኮ ከአልኮል ነጻ የሆነ ቢራ ነው፣ በልጁን ድርጅቶች ለነፍሰ ጡሮች በነጻ የሚታደል ነው። ባለቤቴ በየቀኑ ይጠጣ ነበር፣ እኔ ደግሞ ጨንቀኝ ነበር። የእሱ ድርጅት ካገዘን ወዲህ ግን ህይወታችን ተቀየረ ትላትና ህዋን ይሄንን በመስማቷ ልጁንን በሌላ አቅጣጫ በጥሩ አይን ማየት ትጀምራለች። በመኪና ውስጥ እሱ ጥቂት ቀናትን ረፍት አድርጊ፣ ስለ ጀርመን ሀገር የምትወስኘውን ውሳኔ በሙሉ ደግፍሻለሁ ስላት እሷን ፈገግ ትላለች። በሌላ በኩል ሚኖክ የልጁ አባት ማን እንደሆነ ለማወቅ ወደ ሞራን ጋር ሄዶ በስልክ የሰማሁት ድምፅ ማን እንደሆነ ታውቂያለሽ ሲላት ሚስጥር ነው ብላ ነግራ ስለነበረ ሚስጥሯን ጠብቅላታለች። በሌላ በኩል ጆንግ ሲሆኑን ወደ ስለ ኤግዚቢሽን ወስዳትም ልጁን ልጅ ከወለደ አንቺ ድርጅቱን ለመውረስ እድልሽ ያበቃለታል ብላ ትነግራታለች። ከጥቂት ቀናት በኋላ ህዋን ልጁን የቢሮን ዳይሬክተር ከስራ እንዳባረው ትሰማለች። ምክንያቱም ፕሮጀክቱን አሳልፎ የሰጠው እሱ ነበር። እሱ ምንም ሳይናገር ለህዋን ሲነ ሚስጥራዊ ምርመራ አድርጎ ነበር። በዚህም ህዋን ደስ ይላታል። በዛው ቀንም ህዋን ወደ ጀርመን አልሄድም፣ ህልሜን እዚህ ሆኜ እከታተላለሁ ላስተናገር የመስሪያ ቤቱ ሰራተኞች በሙሉ ይገርማሉ። በዛች ምሽትን በነበረው የእራት ግብዣ ላይ ሰራተኞች ህዋንን እንደ ይቅርታ መጠየቅ አልኮል ጠጪ እያሉ ሲያስጨንቋት እሷ እንዴት እንደምታመልጥ ግራ የተጋባች ያለ ልጁን በፍጥነት መጥቶ የነበረውን መጠጥ በሙሉ ራሱ ይጠጣላታል። በኋላም ሁለቱ ብቻቸውን ተቀምጠው ህዋን ከልቧ ታመሰግነውና ልጁን እወልደዋለሁ፣ ይሄ ደግሞ ለጋብቻ ብዬ ሳይሆን መጥፎ እናት አለመሆኔን ለማረጋገጥ ነው። አንድ ቀን ጠዋትም ህዋን በህልሟ መስሪያ ቤቱ ሰራተኞች በሙሉ ስለ እርግዝናው አውቀው ልጁንም በሰው ሁሉ ፊት የጋብቻ ጥያቄ ሲያቀርብላት ታይና ስትነቃ የጠዋት መቅለሽለሽ ይሰማታል። ሚራን ብዙ ምግቦችን ይዛላት ትመጣና ህዋን ስታመሰግናት ሚራንም እኔ አይደለሁም ያመጣሁት በእርሻ ተቀምጦ ነው ያገኘሁት ትላትና እሱ ያመጣላት ቁርስ መስራት ፈገግ ትላለች። ቢሮ ውስጥ ደርስም ለልጁን የምስጋና መልስ ትልክለት። እሱ ግን ከተረፈ ምግብ ላይ የተረፈ ነው አልፈለኩትም ነበር ብሎ ሲመልስላት ህዋን ወዲያውኑ ትነዳለች። እሱም ለኮ ነፍሰ ጡሮች ብርቱካን ይወዳሉ ሲለኮ በፍጥነት ሄዶ በሳጥን ሙሉ ብርቱካን ገዝቶ ይመጣል። ልጁንም ህዋንን ብርቱካን ትወጃለሽ? አይ አልወድም፣ በጣም እጠላለሁ፣ የሰውን ተራፊ ደግሞ አልቀበልም ስትል እሱም በንዴት እነዚህ የብርቱካን ሳጥኖች በሙሉ አስወግዳቸው ብሎ ኮን ሲያዘው ኮ ግን በደርዘን የሚቆጠሩ ሳጥኖችን አዞ ነበር።
ህዋን በስሜት መዛባትም በስብሰባ ወቅት በማልቀስና ምግብ ባለመብላቷ ምክንያት የተቸገረች ነበር። ዱጁንም ይሄንን ሁሉ ሲከታተል ሲሆንም ህዋንን ምን መብላት ትፈልጊያለሽ? ሎብስተር የባህር ምግቦች ናቸው ያማሩኝ ስትል እሱም ወዲያውኑ ታዋቂ ሼፍ አስጠርቶ ለመላው ቢሮ ሎብስተር ያዛል። ለሲሆንና ለህዋን ደግሞ በዛ አድርጎ ያቀርብላቸዋል። ነገር ግን ህዋን አሁንም መብላት አልቻለችም። እሱ ግን ተስፋ ሳይቆርጥ እናቱ ታሞ በነበረበት ጊዜ የምትሰራለትን ልዩ ሾፕ ራሱ ሊሰራላት ያስባል። በዚህ መሀልም በቢሮ ውስጥም ወሬ ህዋን የጀርመኑን ጉዞ ተወችው፣ ምግብ አትበላም፣ ምናልባት በጣም ታማ ይሆናል የሚል ወሬ መወራት ይጀምራል። ሚኖክም ይህን ሰምቶ መጠጥ ይዞላት ሲሄድም ዱጁንም የሰራውን ሽሮፕ ይዞ እዛው ይደርስና ሚኖክም ሲያየው በቅናት ይናደዳል። ሚኖክ በዚሁ ድርጅት ውስጥም እንደሚሰራ ከመታወቂያው ላይ አይቶ ሲያውቅም ወደ ቢሮ አስጠርቶት ብዙ የስራ ጫና የሰጣውና የፍቅር ጓደኛ አለህ እንዴ? አየለኝም ስለው እሱም ይሄንን ስራ በአንድ ሳምንት ውስጥ ጨርሰው ብሎ ይዘዋል። ስራ መጣል ጀምርና ህዋን ዣንጥላ ስላልያዘች ሚኖክ በዣንጥላው ሊረዳት ሲሮጥም እሷ ግን ወደ አንድ ጥቁር መኪና ትገባለች። ዱጁንም በመኪና ውስጥም ሾፑን ሰጥቷትም በእጆችን የሰራሁልሽ ለጧት መቅለሽለሽ ረዳሻል ሲላት እሷን ፈገግ ትላለች። እዛው ላይ እናቱ ደውላለትም ከመኪና ወጥታ ያወራታል። ወደ ህዋን ሲመለስም ትኩሳት ስለነበራት ወደ ቤቷ ወስዳ ሲንከባከባት እሷም አመሰግናለሁ፣ ነገር ግን በጣም አትቅረበኝ፣ በአንተ ላይ መደገፍ አልፈልግም። እናቷ ደግሞ ለእኔ ህይወት መበላሸት ተጠያቂው አንቺ ነሽ የሚል አሳዛኝ መልእክት ስትልክላት ዱጁንም ቢያየውም ምንም ሳይል ይቀራል። ሁለቱም የሴሁንን አባት ሲናፍቆ ሴሁን ዱጁን ሁል ጊዜ ያንን ክፍተት ይሞላልኛል ስትል ጆንግ ግን በቆጣ እሱ የኔን ባል መተካት አይችልም ትላትና ሴሁን ግን ዝም ትላታለች። በማግስቱ ጠዋትም ህዋን ያለፈውን ምሽት እያሰበች ያለ ዱጁን ስልክ ደውሎላት ከቤትሽ ፊት ለፊት ቆሜያለሁ፣ ለስራ ወደ ገጠር እንሄዳለን ሰዓት በፍጥነት ተዘጋጅታ ትወጣለች። ህዋንም ሳታስበው ዛሬ በጣም አምሮብሃል ስትለው እሱም ይቀልድባታል። ከከተማ ውጭ ወደሚገኝ የአንድ ደንበኛ እርሻ ቦታ ሲሄዱ አንድ እድሜያቸው ገፋ ያለ ባልና ሚስት አይታ እንዴት ለዚህ ሁሉ ዘመን እንደዚህ አብረው መኖር ቻሉ? እውነተኛ ጋብቻ ማለት እርስ በርስ መረዳዳትና አንዱ ሌላውን ጎዶሎ መሙላት ማለት ነው ካላት በኋላ ስለ እናቷ መልእክት የሚጠይቃታል። ህዋን ግን ወዲያውኑ ንግግሩን አቋርጣ በእኛ መካከል ስለ ልጁ ብቻ ነው ማውራት የምንችለው፣ ስለ ግል ህይወት ያታንሳ። ሚኖክም ህዋንን ፍላጋ ወደ ቢሮ ሲደርስም ከፕሬዝዳንቱ ጋር ወደ ስራ ቦታ መሄዷን ይሰማል። ህዋን ቤቷ ደርሳ ስትወርድም እሱ ምንም ሳታውራው ትሄዳለች። ሚኖክ ግን በር ላይ የጠበቃት የልጁ አባት ማን ነው? ለዚህ ልጅ ስትይ ነው የጀርመኑን እድል የታውሽው? እንደ እናትሽ መሆን ትፈልጊያለሽ? ፕሬዝዳንቱ የተጠቀመብሽ ነው። እሱ ኃላፊነት እየወሰደ ነው እንጂ ፍቅር የለውም። ሰዓት ወዲያውኑ ልጁን መቶ ከሌላ ሰው ጋር ሳያት በቅናት እቃጥላለሁ፣ ስታለቅስ ደግሞ በውስጤ ትልቅ ነው ይሰማኛል። ይሄ ማለት ምን ማለት ነው? እወዳታለሁ ማለት አይደለም ሲል ሁለቱም ይደነግጡና ህዋንም ልጁንን እባክህ አቁም። ብቻቸውን ሲሆኑም እኔ አንተን አልወድህም፣ አንተ የምታስበው ፍቅር ሳይሆን አለቀነትን ነው። ከእናቴ ጋር ያለውን መጥፎ ግንኙነት ስላየህ ነው እንደዚህ የምትሆነው ትለውና እሱ ሊከራከር ቢሞክርም እሷ ግን እንዴት ታደርገዋለች? በክፍለ ውስጥም ብቻዋን ሆና ግን ያልተወለደ ወልጇን ይወል ብላ ታወጣለታለች። በማግስቱ ቢሮ ውስጥም ሁለቱም ዝም ይባባላሉ። ሚኖክ የሚከታተላቸዋል። ህዋን ልጁንም ባየችው ቁጥር ልታመልጥ ትሞክራለች። በስብሰባ ላይም ለምን ትሸሽኛለሽ ሲላት እሷ ግን አላሸሻይሆም ስራ በዝቶብኝ ነው ብላ ጥላው ትሄዳለች። በሌላ በኩል የድርጅቱ ቢራ አስተዋዋቂ በስራው ጥፋት ምክንያትም የድርጅቱ ስም ይጠፋል። በስብሰባ ላይ አዲስ አስተዋዋቂ በ4 ቀን ውስጥ መፈለግ እንዳለባቸው ሲነገር ህዋን ሳታስበው ዱጁን ብላ በከፍተኛ ድምፅ ትጣራለች። ሲሆን ወዲያውኑ ፕሬዝዳንቱ ሁሉንም መስፈርት ያሟላል ህዋን ያለችው ለዛ ነው። ዱጁንም ሀሳቡ ቢስማማም ነገር ግን አንድ ቅድመ ሁኔታ ያስቀምጣል። ቅድመ ሁኔታውም ህዋን ለምርመራ ወደ ሆስፒታል ስትሄድ ሁሉ ጊዜ አብሯት ሄድ ነበር። በፎቶ ማንሳት ወቅትም ዱጁን ፊቱን ማስተካከል አቅቶት ህዋን በፊቱ ቆማ አስቂኝ ፊቶችን እያሳየችው እባክህ እንዳደረግከው ፈገግ በል እያለችው ፎቶ ምርጥ ሆኖ ይወጣል። በማግስቱም ዱጁንና ህዋን አብረው ሲሄዱ ህዋንም ቀዝቃዛ ነገር መጠጣት አማረኝ ስትለው ዱጁንም ለልጃችን የኦል አይስማማውም፣ ቀዝቃዛ ነገር አትጣጪ፣ ስሙን ቀደም ብላ ውጥታው ነው። አዎ ቆንጆ ስም ነው። አንድ ቀንም ዱጁን በህመም ምክንያትም እጁ መንቀጥቀጥ ሲጀመር በሊፍት ውስጥም ህዋን ታገኘውና አይዞህ ረጋ በል እያለችው ትደግፈዋለች። ሊፍቱን በምስጢር ቁልፍ ማቁማው ረዳቱ ካሜራዎቹ እንዲሸፍን ታደርገዋለች። በኋላም አብረው ምግብ እየበሉ ህዋንም በእኔ ምክንያት ከእናትህ ጋር እንጣላችሁ ሳውቅ ያመኝ ነበር፣ አሁን ግን በልቤ ውስጥ ለአንተ ምንም አይነት ጥላቻ የለኝም ስትለው ዱጁንም በቅንነት ፈገግ ይላል። ያ ምሽትም ህዋን አሁን በጥሩ ሁኔታ መተኛ ትችላለህ የሚል መልእክት ትልክለት እሱም በሰላም ይተኛል። ሚኖክና ዱጁንም ለህዋን ያላቸውን ፍቅር ለማሳየት ውድድር ጀምሩና እሷም ወገቤን አመመኝ ስትል ሚኖክ የምታሽበት መሳሪያ ሲገዛላት ዱጁን ደግሞ ለቢሮ በሙሉ ምቹ ሶፋ ያመጣላታል። እሷም የአንድ ከተማ የተለየ አሳ አማረኝ ስትል ሚኖክ በከተማ ውስጥ የሚሸጥበትን ቦታ ሲፈልግ ዱጁን ግን ረዳቱን ኮነን በሄሊኮፕተር ሄደህ አምጣው ብሎ ይልከዋል። ሁለቱም አሳውን ይዘው ሲመጡ ህዋን ለምን እንደዚህ ትፎካከራላችሁ ብላ ተቆጣ ታስተዋቸዋለች። አንድ ምሽትም ዱጁን
ከህዋን ቤት መጥቶም የምትወጂውን ስላላወቅኩኝ ሁሉንም አይነት ምግብ አዝዤልሽ መጣው፣ ለምን አንድ ድል እንኳን አትሰጭኝም እያለ ሲያወራ ወደ ቤት አስገብታ ታስተኛውና ፈገግ እያለችም ታያዋለች። በቀጣዩ ቀንም ቢሮ ውስጥ የልጁን አባት ቦርዱን ይቀላቀልና ጂንግ ተናዳ ሙሉ ግሩፑን ለእሷ እንዲሰጣ ትጠይቀዋለች። ከዛ በኋላ ኮና ሚኖክም በአንድ ሊፍት ውስጥም ሲገናኙ ኮ ፈገግ ብሎ ትናንትና ማታ ኮ ዕቃ እየረሳ በሊፍቱ 10 ጊዜ በላይና በታች ስትሄድ ነበር ስለ ሚኖክ በማስመሰል በፍጹም ሊሆን አይችልም ቢሎም ኮ ግን ካላመንከኝ የሲሲቲቪ ካሜራውን ቪዲዮ አሳይሃለሁ። ሚኖክም ህዋንን ለብቻዋ አግኝቶ ሊያናግራት ወደ እሷ ጋር ሲመጣ ህዋንም ሚኖክ ልንነጋገር ይገባል፣ ለምን ከልጁን ጋር አብረህ ጠጣ፣ ለምን እስከሱ ጋር ለመፎካከር ትሞክራለህ ብለው እሱም ሊመልስላት ሲል የስራ ባልደረቦቻቸው ስለመጡ ንግግራቸው ሳይቀጠል ይቀራል። እሷም ለራሷ አሁን የሞራን እርዳታ ያስፈልገኛል ብላ ታስባለች። ሞራን ለብቻዋ ሆና የቀደመ ትዝታዋን ስታስታውስ ከ7 ዓመት በፊት ህዋን ከሚኖክ ጋር ስታስተዋውቃት ሚኖክ ያሳያት ደግነት ማርኳት ነበር። ህዋንም ለብቻዋ ለምርመራ ወደ ሆስፒታል ስትሄድም ሚኖክ በሩቅ አይቷት ዱጁን አብሯት አይመጣም ማለት ነው ብሎ ያስባል። በዛኑ ሰዓትም ዱጁን ወደ ህዋን በመሄድ ላይ እያለ አባቱ በድንገት ታሞ ወደ ሆስፒታል መወሰዱን ይሰማና ወዲያውኑ ወደ አባቱ ጋር ሄዳል። እናቱም አንድ ሰው ቢሮ መጥቶ ካናገረው በኋላ ነው አባቱ በድንገት ታሞ የወደቀው ስትለው ዱጁንም ወደ ህዋን አብርሽ መገኘት ስላልቻልኩኝ በጣም አዝናለሁ የሚል መልእክት ልክላታል። ሚኖክ ህዋንን ለብቻዋ ሆና ሳያትም አብርሽ ልግባ፣ አትጨነቂ፣ የግል ህይወትሽን አልጋፋም፣ ውጭ ጠብቅሻለሁ ይላትና እሷም ትስማማለች። የልጁን አባት በሆስፒታል መንቃት ሲጀምር እናቱ አንተ ሄድ እነዚህ ይቆያለሁ ስትለው እሱም በፍጥነት ወደ ህዋን ጋር ሲመጣ ሚኖክ ከእሷ ጋር ሆኖ ሲያይ ይናደዳል። ከአልትራሳውንድ ምርመራ በኋላ ህዋን የልጁን ፎቶዎችን ለሚኖክ ካሳያችው በኋላ ወደ ምትወደው ምግብ ቤት አብረው ሄዳሉ። እሷም ትንሽ ልጅ እያለሁ ጀምሮ ህመም ሲሰማኝ ሁል ጊዜ ወደዚህ ቦታ ታመጣኝ ነበር ስትል ሚኖክ በጸጥታ ተመልክተዋት ወደ ኋላ መመለስ ብችል ኖሮ ቀድሜ ወድሽ እንደነበረ ነግርሽ ነበር፣ አሁን ይሄንን ቁጭት አልሸከምም ነበር ይላትና እሷን በድንጋጤ ተኮራ ስታየው ህዋን ወድሻለሁ፣ ሁል ጊዜም ወድሽ ነበር ብሎ በግልጽ ይነግራታል። እሷም ወደ ቤቷ ተመልሳ የሚኖክን ንግግር እያሰበች ያለ ሞራን ትመጣና ለልጁ ትንንሽ ልብሶችን አምጥታ ከሚኖክ ጋር አብረን ራት እንብላ። ህዋን ወዲያውኑ በፍጹም አይሆንም። ሞራንን በህዋን ድንገተኛ ባህሪ ግራ እየተጋባች በማግስቱ ልጁን በመኪና ውስጥም ሆኖ ጭንቀት ውስጥ ያለ በሬዲዮ ላይ አንድ ሴት 15 ዓመት ወንድ ጓደኛዋ ፍቅር መግለጽ ተጀመር። የልጁን ፊት ወዲያውኑ ይቀይራል። በስብሰባ ላይ የጓደኛሞች ፍቅር ማስታወቂያ ሀሳብ ሲቀርብ ውድቅ አድርጎት ይፈጣል። ህዋን ቆማ ያለ ሊፍቱ ሲከፈት ልጁን ውስጥ ነበር። እሷም ገብታ ምርመራው በጥሩ ሁኔታ ተጠናቋል፣ ሌሎች ብዙ ነጠላ እናቶችም እዛው ነበሩ ብላ ስትነግረው እሱም ዝም ይላታል። እሷም ቅድመ ሁኔታ አስቀምጦ አሁን ስለ ልጁ እንኳን አይጠይቀኝም ብላ ታዝናለች። ሊፍቱ ሲከፈትም ትተዋት ትሄዳል። በምሳ ሰዓትም ህዋን የልጁ የአልትራሳውንድ ፎቶን ለሞራን ለመላክ ስትሞክር በስተት ለልጁን ትልካውና ልጁን ፋይሉ መክፈት ሳይችል ቢቀርም ህዋን ግን አይቶት እንዳላይ ያለፈው ብላ ታስብና ወዲያውኑ ትደልተዋለች። እሱም እንዳጠፋች ሳይረዳ ይቀራል። ህዋን ለሞራን ደውላ ልጁን የልጁን ፎቶ ልክለት ምንም አይነት ምላሽ አልሰጠኝም፣ ቆይ ግን ሳታውቂው ወደ ልጁን የተሳብሽ ነው እንዴ? አረ በፍጹም። ሞራንም ስለሚኖክ ስታነሳ ህዋን ስልኩን ወዲያውኑ ትዘጋዋለች። በነጋታውም የወንድሙ ልጅ እንዲታረቁ ብላ ወደ መጫወቻ ቦታ ይዛቸው ትሄድና ይጫወቱና ስላሸነፈች ደስ ብሏ ታቅፈዋለች። ፊልም ለማየት ገብታውም ከፊልሙ ይልቅም እርስ በርሳቸው የተያዩ ጨርሱትና ከፊልሙ ቤት ይወጣሉ። እሷንም ለብቻዋ ወስደው ቀደም የላክሽልኝን ፎቶ አልከፈትኩትም ነበር ሲላት ህዋንም የአልትራሳውንድ ፎቶውን ታሳየውና እሱን ፈገግ ብሎ ልጃችንን ሞዴል ወይም ደግሞ የፒያኖ ተጫዋች አድርገዋለሁ፣ አስቀድመህ አትወስን፣ ደግሞ ቅድም ስለሚኖክ ለምን ጠየከኝ ብላ ጠይቀው ሲያመልስላት እናቷ ትደውላትና እሱም እባክሽ ለአጭር ጊዜ ቢሆንም እንኳን በእኔ ላይ ብቻ ማተኮር ትችያለሽ ሲላት እሷም አይኖቹን እያየች አዎ እችላለሁ። በማግስቱም ልጁን የአባቱን መታመም ምክንያት የሆነውን ሰው አውቆት ይደነግጣል። ጂያንግ ደግሞ ሳሄን የፕሬዝዳንትነቱን ቦታ እንድትይዝ ጫና ስታደርገባት ሳሄም እኔ ገና ዝግጁ አይደለሁም ብላ ትወጣለች። ልጁን ወደ አባቱ ጋር ሄደው ሊያንግን ለምን ታቀርባታለህ ብሎ ሲጠይቀው አባቱ ግን እኔ ከዚህ ነገር ውጪ መሆን ፈልጋለሁ፣ አንተ ተሃንን በጥሩ ሁኔታ አስተዳድረው። በቢራ አሰራር ውድድርም ህዋን ሳህንና ሚኖክ በአንድ ቡድን ሆነው ሚኖክ ህዋንን አልተመቸሽም ስላት እሷም አይ ምንም አይደለም። የልጁን እናትም ከሞራን አባት ጋር ተገናኝታ ልጁንና ሞራን አብረው ቢጣመሩ ደስ ይለኛል የሚል ሀሳብ ታቀርባለች። ሞራን ምግብ ቤት ውስጥ ሚኖክን አግኝታው ለምን ትሸኛለህ? እኛ እኮ አሁንም ጓደኛሞች ነን ስትለው እሱም አይቷት ፈገግ ይላል። ሞራን ወደ ቤት ስትመለስ አባቷ የቆረጠላትን ቀጠሮ ሲነግራት እሷ ሚኖክን እያሰበች እሺ ትለዋለች። ነገር ግን ቀጠሮ ከልጁን ጋር መሆኑን አላውቀችም ነበር። የውድድሩ ጉዞ ላይም ሁለት ወንዶች ሲጣሉ በመሃል ትገባና ነገሩን አብረዳ ወደ ውስጥ ይገባሉ። ልጁንም ለህዋን አንቺን ለማየት ብዬን የመጣሁት ትላትና ፈገግ ትላለች። በዛኑ ምሽትም
ሚኖክና ህዋን አብረው ሲያወሩ ያያቸው በቅናት ይናደዳል። ሚኖክ መጥቶም በእኛ መካከል የቆምክ አንተ ነህ። በኋላም ዱጁን ወደ ህዋን ሄዶ ከሚኖክ ጋራ በእውነት ደስተኛ ከሆንሽ ለእኔ አስፈላጊው እሱ ነው። አንቺና ልጃችንን ከውጭ አደጋ የመጠበቅበት ሌላ መንገድ ፈልጋለሁ ብሏት ሄዳል። በቀጣይ ቀንም ወደ ፍቅር ቀጠሮ እንደሚሄድ ሰምታ ወደሱ እየሮጠች ትመጣለች። እሱም ቀጠሮውን አልፈልግም ብሎ ሲወጣ ይገናኙና እሷም ወደ ቀጠሮ አትሄድ፣ ምክንያቱም እኔ እወድሃለሁ። ወደ እሷ ቤት አብረው ሄደውም እሱ ሀሳብሽን ትቀይር ይሆን ወይስ እርግጠኛ ነሽ? አዎ እርግጠኛ ነኝ። በማግስቱ በደስታ ስትነቃ ደውላትና አብረን ቁርስ እንብላ እናረፍዳለን፣ ደግሞም ገና ለሰው አልተናገርንም ትለውና ይስማማሉ። በስራ ቦታም ሊፍት ውስጥ ቆመው መልእክት ይላላካሉ። እሱም ለሰው ብሎ ለሰራተኞቹ ሙሉ ምግብ ሲያስመጣ እሷም ደስ ይላታል። በኋላም ከሚኖ ጋር ልታወራ ትወጣና እኔ ዱጁን እወደዋለሁኝ ብላ ልታስረዳው ብትሞክርም እሱ ግን ትቷት ይሄዳል። ህዋንም አምሽታ ስትሰራ ዱጁን ይመጣና ይዟት ይወጣል። በድብቅ የሚሆነ ፎቶ ያነሳቸዋል። ወደ ታክሲ ልትገባ ስትልም ስልኩን ስትይዘው በፍጥነት አስለቅቀዋት እንድትገባ ሲያረጋት ግራ ይገባታል። በቀጣይ ቀንም ዱጁን ልብስ ሊገዛላት ይዘዋት ይወጣና ገዝተው ሊወጡ ሲሉ ጃንግን ያገኟትና በነገር ልትነካቸው ስትሞክር ትተዋት ይወጣሉ። ማታ ላይም ወደ እሷ ጋር ሄዶ ከህዋ እንድትርቅና ስለ እሷ መጥፎ ነገር እንዳታወራ አስጠንቅቀዋት ይሄዳል። ህዋ እንደውላለትም ይቅርታ ለተፈጠረው ነገር የአንቺ ጥፋት አይደለም፣ ከዚህ በኋላ አርግ ያልሽኝን ነው የማረገው ስላት እሷም ደስ ይላታል። ወደ መጫወቻ ቦታ ሄደው ሲዝናኑ አሁንም እጁ ልትይዘው ስትሞክር ሸሻታል። ወደ ቤት ደርሳትም እናትየው አግኝታቸው ስትጮህባቸው ህዋን ከዚህ በኋላ ስለ እሷ ህይወት እንደማይገባት ነግራት ልትሄድ ስትል እሱ ደግሞ እንደ ሌሎች ወንዶች እንዳልሆነና ህዋን እንደሚጠብቃት ቃል ገባላታል። ወደ እሷ ጋር ሲሄድም ይሄ ነው የኔና የናቴ ታሪክ፣ ሁሉም ሀዘን የሌለበት ሰው የለም ብሏት ከ15 ዓመት በፊት ወንድሙና እሱ ተራራ ሲወጡ ከእጅ በማምለጡ ምክንያት ሌላ ሰው እጁን ሲነካው እንደሚጎዱ ስለሚፈራ እንደሆነ ሲነግራት አቅፋ ታጻናዋለች። በቀጣዩ ቀን ድርጅት ውስጥም ስለ ግንኙነታቸው ወሬ ሲሰራጭም አባቱ መቶ ሁሉም ነገር በይፋ ካልተናገረ የሚመጣበት መዘዝ መግባት እንደሆነ ይነግረውና እሱም ለመናገር ይስማማል። ጋዜጠኞችንም ሰብስቦ ሁሉም ሰው ተገኘበት። አዎ ግንኙነት ውስጥ ነኝ፣ እሷንም ያልተወለደው ልጄንም ወዳቸዋለሁ ብሎ በይፋ ይናገራል። በኋላም ህዋን ወደ እሱ ጋር መታ ለምን እንደዚህ ያደረግ፣ ለምን ራስን አደጋ ላይ ጣልክ፣ እስከ መቼ ድረስ ይደበቃል፣ እውነት የሆነውን ነው የተናገርኩት ብሎ ያቅፋታል። ሚንግም ዲጁንን አግኝቶትም ተንከባከባት፣ በፍጹም እንዳታስከፋት። ጂዋንግም በስነ ስርዓት እንኳን ሰው መጨበጥ የማይችል ህመምተኛ መሆኑን ለቦርዱ አባላት ተናግራ ከስራው ዝቅ እንዲደረግ ትጥራለች። ውድድሩን በየግል እንዲሆንም ታደርጋለች። ኋንም ሰዎች ተሰብስበው ሀሳቦቻቸውን እንደሚገልጹበት ቦታ ትወስደዋለች። የእሷ ተራ ሲደርስም ከእናቷ ጋር ስለነበራት አለመግባባት ታወራለች። ከዛ እሱንም ሁሉም ከጎኗ ሆኖ እንደሚደግፋት ተናግራ በእሱ ምክንያት ጠንካራ ሆኛለሁ፣ በሁሉም ፊት ለእኔ ስለ ይጋፈጣል። በውድድሩ ቀን ላይ ማሸናፊዎችን ሲናገር እሷም ሳለችበት ሌሎች ፍቅረኛው ስለሆነች እንደተመረጠች ያጉረመርማሉ። ከዛ መብራት ሊወድቅባት ሲልም ሲከላከልላት ተጎድቶ ሆስፒታል ይገባና ለመውጣት እያሰበ እኔ ከሌለው ማን ሁሉንም ነገር ይቆጣጠራል? ከዚህ በኋላ አልፈራም። በፊት ሰው ምን ይለኛል ብዬ ፈራ ነበር። አሁን ግን ግድ አይስጠኝም። ለውድድሩ ምን ያህል እንደለፋው ታውቃለህ? ከዛም በስራ ቦታ ሲያሟትም የስራ ባልደረባዋ በጥረቷን ያሸነፈችው እሷ መቆሳችሁን አቁሙ ከእናቷ ጋር የእራት ግብዣ አድርገው እሱ ስልክ ሊያናግር ዘወር ሲል የወደፊት የልጄ ባልን ለማግኘት ነው የመጣሁት እና ትቀበይዋለች? አዎ ጸብራ ድክሞኛል። በድርጅቱ ውስጥም የቦርድ አባላት ከሱና ከጂዋን ምርጫ ሲያደርጉ ዱጁን የሰራችውን ተንኮል አጋልጠው ስለነበረ እሱ ይመረጣል። ከህዋን ጋር ስለ ሰርጋቸው ለመነጋገር ከሁለቱም ወላጆች ጋር እራት እያበሉ ጂዋን ግን መታ አስተራብሽም አባትያው ይዟት ወጥቶ ከቤተሰቡ አስወጥተንሽ አይደለም ክደሽን ነው። ሲጀመር ሁሌ ስለ እሱ ብቻ ነው የምታስበው፣ ለእኔ ግድ የለህም ምንም ሳይላትም ሄዳል። ህዋንም ለእናቷ ስለተፈጠረው ነገር ይቅርታ አትጨነቂ፣ ምን ያህል እንደምትደጋግፏቻለሁ ማንም አይለያችሁም ስትላት ደስ ይላታል። ከዛም በኋላ ግን ጂዋን ያደረገችው ነገር ተረድታ ትጸጸታለች። እስካሁን ያደረገችው ነገር በሙሉ ይቅርታ ጠይቃ በድጋሚ ቤተሰብ ይሆናሉ። ዱጁንም ሁሌ ከጎኗ እንደሚሆን ይነግራታል። በመጨረሻም ለህዋን ቀለል ያለ ጋብቻ ጥያቄ ያቀርብላትና ተጋብተው ትወልዳለች። እሷም በስራ ቢዚ ሆና ልጃቸውን እሱ ይንከባከባል። የሚዋደዱት የስራ ባልደረቦቻቸውም አንድ ላይ ይሆናሉ። ለብቻቸው ጊዜ እንዲያገኙም እናትየው ልጃቸውን ይዛላቸው ወጥተው በየቦታው እየዞሩ ይዝናናሉ። የልጃቸውም የልደት ቀን ላይ ሁሉም ተሰባስበው በደስታ አክብረውት ፎቶ እየተነሱ ወደ ላይ ስላትም በድጋሜ የልጅ አባት ልሆን ነው። ሁሉም እየሳቁም ፊልሙ ይጠናቀቃል።